We know that in theory, we have tested it in practice, and it works. እዚህ ጋር ስለ ኢትዮጵያ አርሶ አደር ሲነሳ ሌላኛውን ኢትዮጵያዊ ጋዜጠኛ መጥቀስ ያስፈልጋል። ጋዜጠኛው በእርግጥም ጋዜጠኛ ብቻ አልነበረም፣ የተዋጣለት የብዕር ሰውም እንጂ የሥነ ጽሑፍ አድባር እፍ ብላ ነፍስ የዘራችበት ደራሲ ነበር። ስብሐት ገብረ እግዚአብሔር። ስብሐት ግንቦት 20ን እንዴት ትመለከተዋለህ ተብሎ ሲጠየቅ እንደ መጋቢት 20 ብሎ መልሷል። ስሜቴ ለሁለቱም አንድ አይነት ነው እንደማለት። መለስን እንዴት ትመለከታቸዋለህ ተብሎ ግን አልተጠየቀም። ሆኖም በአንድ ወቅት ለመለስ ዜናዊ የጻፈው ደብዳቤ ራሳቸውን ጠቅላይ ሚኒስትሩን እንዴት እንደሚመለከታቸው ብቻ ሳይሆን ጆናታን ድንቢልቢ ካነሳው ጥያቄና እሳቸው ከመለሱት መልስ ጋር የሚመጋገብ ሐሳብ ያነሳል። በማስታወሻ መጽሐፍ ላይ የሰፈረው ደብዳቤ እንዲህ ይነበባል። ይድረስ ለመለስ ዜናዊ የተላከ ከስብሐት ገብረ እግዚአብሔር። ጉዳዩ የግል ደብዳቤ እየላኩልህ ነው። አንተ ጋር ሳይደርስ የሚያነቡት ሰዎች እንደሚኖሩ ገምታለሁ። ማንም ቢያነበው ደስ ይለኛል። እንደሚደርስህ እርግጠኛ ነኝ። እስከ ዛሬ የአገሬን ታሪክ ሳውቅ አንተ ነህ የኔ መሪ፣ ከሁሉ እኔ የምመርጥህ። ምክንያቱስ እኔ እስከ 10 ዓመቴ ባላገር ተወልጄ ስላደግሁ የገበሬውን ስቃይ ያውቀዋለሁ። አንተ ግን ሆን ብለህ በፖሊሲም በተግባርም ለገበሬው የቆምክ ስለወንክ የእኔ መሪ አንደኛ አንተ ነህ ይላል የስብሐት ደብዳቤ። በእርግጥም የአቶ መለስ ድሃንና ገበሬን ማዕከል ያደረገው ፖሊሲ በትምህርት ብቻ ግማሽ ሚሊዮኑ የአርሶ አደር ልጅ ዩኒቨርሲቲ፣ 26 ሚሊዮን የሚሆነው ደግሞ ከአንደኛ እስከ 12ኛ እንዲሁም በቴክኒክና ሙያ እንዲማር ያደረገ ስርዓት የፈጠረ ነበር።